የአህያ ጋሪዎች አሉ፣ የፈረስ ጋሪዎች እነሱን ያዘመን እንደ ትራንስፖርት አማራጭ ስራ ላይ እንዲውሉ የማድረግ ስራም እየሰራን ያለው በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎችና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽንም ማበረታታት ነው ያለብን። ዜጎች በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው፣ ሁለተኛ የተሽከርካሪ መጠቀምን ይቀንሳል። ሌላኛው የምንሰራው ስራ የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛ ሞተር አልባ ዜጎች በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው፣ ሁለተኛ የተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች ትራንስፖርት አማራጮች አለ። አሁን ፈረስ እንኳን መጠቀም የጋማ እንስሳት እንኳን መጠቀም እየቀነሰ ነው እየመጣ ያለው። እሱ ባህል ጥሩ አይደለም። ይሄ የኑሮ በእግር መጓዝን እየተዉ የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለ፣ በእግራቸው መሄድ አለባቸው። ጤናቸው ይጠበቃል፣ አካባቢ ይጠበቃል። እና ለዚህ ደግሞ በተለይ በከተሞች ሰዎች በእግራቸው የሚሄዱበት የእግር መሄጃ መንገድ መሰረተ ልማት መሰራት አለበት። መንገዶች ሲሰሩ ከተማ ውስጥ ይሄን ታሳቢ ያደረገ መሆን አለበት። ሌላው ሳይክል ነው። የሞተር አልባ ሳይክል ወይ ደግሞ ባይሳይክል የሚባለውን እሱም መጠቀም ነው። እሱም ኢትዮጵያ አንዳንድ ከተሞች የምናውቃቸው በሳይክል መጠቀም እንደነ ባህር ዳር፣ ሐዋሳ፣ ባቱ የመሳሰሉት ወደ ኋላ የመመለስ አዝማሚያ ነበረ። አሁን በሴክተሩ በተደረገው እንቅስቃሴ ከተሞች እንዲወዳደሩ ከተሞች የመንገድ መሰረተ ልማት ሲገነቡ የሳይክል መሄጃ መንገድን ታሳቢ እንዲያደርጉ ዜጎች ሳይክል እንዲጠቀሙ የማበረታታት የማስተዋወቅ ስራዎች እየሰራን ያለ ነው። እሱም እንግዲህ የአረንጓዴ ኢኮኖሚያችንን የሚደግፍ ተግባር ነው። ሌሎች ቅድም ያልኩት እንግዲህ በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎችና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽንም ማበረታታት ነው ያለብን። ማዘመን እንችላለን። የአህያ ጋሪዎች አሉ፣ የፈረስ ጋሪዎች እነሱን እያዘመን እንደ ትራንስፖርት አማራጭ ስራ ላይ እንዲውሉ የማድረግ ስራም እየሰራን ያለው። በዚህም ጥሩ ውጤት ተገኝቷል። በተለይ የነዳጅ ተሽከርካሪዎችና አሮጌ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከመደረጉ ጋር ተያይዞ የትራንስፖርት ሴክተሩን አረንጓዴ ኢኮኖሚውን ከማድረግ አንጻር ጥሩ ነው እየተሰራ ያለው። የውሃዎቻችንም እንዲሁ በውሃዎቻችን ላይ ጀልባ ሞተር አልባ ጀልባዎችን የመጠቀም ስራም በስፋት እየተሰራ ነው ያለው። ወደ አየር ከሚለቁ ሴክተሮች አንዱ የኛ ሴክተር ነው። በተለይ ነዳጅን የሚጠቀሙ ተሽከርካሪዎች አይሮፕላንም ጨምሮ የማጓጓዣ ዘዴዎች ወደ አየር በካይ ጋዝ ይለቃሉ። እሱን መቆጣጠርና መቀነስ አለብን ብለን በስትራቴጂ ተነድፎ ያው የመንግስት ፖሊሲ ተግባራዊ ለማድረግ ማለት ነው ስራዎች እየተሰሩ ነው ያሉት። በተሽከርካሪም በተመለከተ ከተወሰዱት እርምጃዎች አንደኛ አሮጌ መኪና ኢትዮጵያ ውስጥ እንዳይገባ ተደርጓል። ያ መደረጉ በራሱ አሮጌ መኪናዎች በብዛት ነዳጅ ይጠቀማሉ፣ በብዛት በካይ ጋዝ ወደ አየር ይለቃሉ። እሱን ቀንሷል። ከለውጡ ወዲህ የተወሰደው አሮጌ መኪና ወደ ኢትዮጵያ አይግባ የሚለው ማለት ነው። አሁን ደግሞ አሮጌ መኪና ብቻ ሳይሆን ነዳጅ የሚጠቀም መኪናም ወደ ኢትዮጵያ አይግባ ወደሚል አቋም ላይ ደርሰናል። መንግስት ይሄን በጣም ዘርፋችን የአረንጓዴ ኢኮኖሚ እጅግ በጣም የሚረዳ ውሳኔ አስተላልፏል።
እንግዲህ ያሉትን የነዳጅ ተጠቃሚዎች እንዴት አድርገን ነው ወደ አየር የሚለቁትን ጋዝ ምን ቀንሰው የሚለውን ስራም እየሰራን ያለ ነው። ቴክኖሎጂዎች አሉ። እሱን ከሚመለከተው የመንግስት አካል ጋር በተለይ ከአካባቢ ጥበቃ ጋር እና ከደረጃ አገር አቀፍ የደረጃዎች መዳቢ ተቋማት ጋር እየሰራን ያለ ነው። አዳዲስ መኪናን በተመለከተ ግን መንግስት በጣም ትልቅ መፍትሄ አስቀምጦልናል። ለስራ ለኮንስትራክሽን እና ሌሎች ስራዎች ያስፈልጋሉ የግድ የነዳጅ መግባት አለበት ብሎ መንግስት አምኖበት ካልፈቀደ በስተቀር ከዚህ በኋላ ነዳጅን የሚጠቀም ተሽከርካሪ ኢትዮጵያ ውስጥ የሚገባበት ሁኔታ ዝግ ነው ማለት ነው። ከዛ ጎን ለጎን እንግዲህ የኤሌክትሪክ ተሽከርካሪዎች መሰረተ ልማት የማስፋቱ ስራም አንዱ ትኩረት ሰጥተን ልንሰራበት የሚገባና እየሰራንበት ያለ ጉዳይ ነው። እንግዲህ የኤሌክትሪክ ተሽከርካሪ ብቻ ወደ ሀገር ውስጥ ይግባ ስንል ያን መሰረተ ልማትም ቶሎ በሁሉም አካባቢ የማስፋት ስራ መስራት አለብን። በዚህ አንጻር የፍቅር ሀገር ከተገኘማ ካችነው